ዕለተ ሐሙስ ሰኔ 12 ቀን 2017 ዓ.ም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜ አሁን ከሳቱ ዜናዎች ጋር ማርቆስ ወደ ይሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድመን ሰሞኑን ከተፎካካሪ የፖለቲካ ድርጅት መሪዎች ጋር የተደረገው ውይይት ግብዓት ለማሰባሰብ ያለመ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የፕሪቶሪያ ውል ባለድርሻ አካላት ኃላፊነታቸውን በመወጣት ወደ መኖሪያ ቀያቸው እንዲመልሷቸው የትግራይ ተፈናቃዮች ጥያቄ አቀረቡ። ከውጭ ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቅ ከሚባሉት ሆስፒታሎች አንዱ መመታቱ ተገለጸ። ወደ ዝርዝሮቹ አለፍን። በቅድሚያ ሰሞኑን ከተፎካካሪ የፖለቲካ ድርጅት መሪዎች ጋር የተደረገው ውይይት ግብዓት ለማሰባሰብ ያለመ መሆኑን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ ከፖለቲካ ፓርቲ ተወካዮች ጋር ካደረጉት ውይይት በኋላ በይፋዊ የፌስቡክ ገጻቸው ባሰራጩት መልእክት የፖለቲካ ምህዳሩን መከፈት በ2010 ዓ.ም የወሰነው ቁልፍ ውሳኔ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን እያካሄድናቸው ካሉ የባለድርሻ አካላት ውይይቶች አካል የሆነ ያሉትን ውይይት ከፖለቲካ ፓርቲ መሪዎች ጋር ማድረጋቸውንና ዓላማውም ግብዓት ለማሰባሰብ እየታለመ ስለመሆኑ ገልጸዋል። እያንዳንዱ ፓርቲ 4 ተወካዮችን እንዲሳተፍ እድል በተሰጠበት በዚህ መድረክ ላይ የሰላም የጸጥታ ጉዳይ፣ የዜጎች መታፈን ጉዳይና መንግስት ይህንን ነገር ለመፍታት ያለው ቁርጠኝነት ምን እንደሚመስል በብዙ የፖለቲካ ፓርቲ አመራሮች ተነስተዋል። የኢኮኖሚ፣ የኑሮ ውድነት፣ የሌብነት፣ የጎረቤት ሀገራት ጋር ኢትዮጵያ ያላት ግንኙነት፣ ቀጣዩን ምርጫ የተመለከተ ጉዳዮች ተነስቶም ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተውበታል። በውይይት መድረኩ ሀሳባቸውን እና አስተያየቶቻቸውን የሰጡ ተሳታፊዎች እንዳሉ ሁሉ ጥያቄዎቻቸውን ለማቅረብ እድል ያላገኙ ተሳታፊዎች መኖራቸውንም ለማወቅ ተችሏል። በመድረኩ በሀገሪቱ እየተደረጉ ያሉ ጦርነቶችን ለማስቆም የመንግስት አቋም ምን እንደሆነ ተጠይቋል። የዚህን መድረክ ግብዣ ሳይቀበሉ በውይይቱም ሳይሳተፉ የቀሩ የፖለቲካ ፓርቲዎች መኖራቸውም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከነጋዴዎች፣ ከመምህራን፣ ከኪነ ጥበብ ባለሙያዎች ጋር በጽህፈት ቤታቸው ተከታታይ ውይይቶችን ሲያደርጉ መቆየታቸው ይታወሳል። የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች በኢትዮጵያ ቅርንጫፍ ጽህፈት ቤት እንዲከፍቱና ከሚያገኙት ገቢ በሀገሪቱ የማስታወቂያ ሕግ መሰረት እንዲከፍሉ መደረግ እንዳለበት የኢትዮጵያ መገናኛ ብዙሃን ባለስልጣን ገለጸ። ባለስልጣኑ በኢትዮጵያ በማህበራዊ ሚዲያ አውታሮች የሚሰራጭ የጥላቻ ንግግርና ሐሰተኛ መረጃ የህዝብና የመንግስት የሰላምና ደህንነት ስጋት መሆናቸውን አስታውቋል። በመሆኑም የሐሰተኛ መረጃ ስርጭትን ለመቆጣጠር ኢትዮጵያ የማህበራዊ ሚዲያ ሬጉሌሽን ፖሊሲ ማውጣት አለባት ተብሏል። ሀብታም አያሌው ተጨማሪ አላት። የኢትዮጵያ መገናኛ ብዙሃን ባለስልጣን ዘንድሮ ለሶስተኛ ጊዜ ሀገራዊ ሐሰተኛ መረጃና የጥላቻ ንግግር ስርጭት ሪፖርትን ሰኔ 12 ቀን 2017 ዓ.ም ለመገናኛ ብዙሃን ተቋማት ይፋ አድርጓል። ይህ ሪፖርት ያተኮረውም ከ2016 ዓ.ም ጥር ወር ጀምሮ እስከ 2017 ዓ.ም ጥር ወር ድረስ ያለውን ሐሰተኛ መረጃ ስርጭት የተመለከተ ነው ተብሏል። ሪፖርቱን ያቀረቡት የኢትዮጵያ መገናኛ ብዙሃን ባለስልጣን የዋና ዳይሬክተሩ አማካሪ አቶ ታምራት ደጀኔ በኢትዮጵያ በማህበራዊ ሚዲያ የሚለቀቁ የሐሰተኛና የጥላቻ ንግግር አሳሳቢ ደረጃ ላይ ከመድረሳቸው ባለፈ የህዝብና የመንግስት የሰላምና የደህንነት ስጋት መሆናቸውን ገልጸዋል። አማካሪው እንዳሉትም በኢትዮ ቴሌኮም መረጃ መሰረት በኢትዮጵያ ከ44 ሚሊዮን በላይ ዜጎች የበይነ መረብ ተጠቃሚዎች ሲሆኑ ከነዚህም መካከል የማህበራዊ ሚዲያ ተጠቃሚዎች ወደ 4 ሚሊዮን የሚጠጉ ዜጎች መሆናቸውን ተናግረዋል። ይህም ሀገሪቷ ካላት የህዝብ ቁጥር አንጻር ሲሰላ 6 በመቶ ወይንም ዝቅተኛ ቢሆንም አጀንዳ በመፍጠር ግን ከፍተኛ ተጽዕኖ እንዳለው ተናግረዋል። ኢትዮጵያ ቴሌኮሙኒኬሽን መረጃ ከሆነ ከ44 ሚሊዮን በላይ የሆኑ የመረብ ወይም የኢንተርኔት ተጠቃሚዎች በሀገራችን ይገኛሉ። የኦፊሻል ስታቲስቲክስ የኢትዮ ቴሌኮም ሪፖርት የሚያገለጸው። ሌላኛው የማህበራዊ ሚዲያ ለብቻው ደግሞ የማህበራዊ ሚዲያ ተጠቃሚዎችን ከወሰደ ወደ 4 ሚሊዮን ተጋሩ የቀላል ቁጥር አለ። ምናልባት ከአጠቃላይ የኢትዮጵያ ህዝብ አንጻር ስትወስደው ከ130 በመቶ ብቻ ሊሆን ይችላል። ነገር ግን ቁጥሩ ከፍተኛ እንደሆነ መውሰድ ጠቃሚ ነው። ዝም ብለህ ስታየው ግን 4 ሚሊዮን ትንሽ ነው፣ ወደ ቁጥሩ ዝቅተኛ ነው ብለህ ተወስደው ትችላለህ። ነገር ግን የማህበራዊ ሚዲያ ተጠቃሚዎች ቁጥር አነስተኛ ቢሆንም አጀንዳ ሴቲንግ ላይ ከፍተኛ ሚና አላቸው።
ኢቨን ኮንቴንት እስከ መወሰን ድረስ የሚደርስ አቅም እንዳላቸው ያውቃል። እንዲሁም በኢትዮጵያ በቀዳሚነት ሜታ፣ ቲክቶክ እና ዩቲዩብ እንዲሁም ቴሌግራም ከፍተኛ የሆኑ ተጠቃሚዎች ያሏቸው የማህበራዊ ሚዲያ አውታሮች ናቸውም ብለዋል። በመሆኑም ባለስልጣኑ ይፋ ያደረገው ሪፖርት ለህዝብ በተአማኒነት እንዲያገለግል 1700 የማህበረሰብ ክፍሎችን አስተያየት መጠየቃቸውን አማካሪው አቶ ታምራት ገልጸዋል። ይሁን እንጂ ከ5000 በላይ ተከታይ ባላቸው ተጽዕኖ ፈጣሪዎች የሚለቀቁ የጥላቻና የሐሰተኛ መረጃዎች ከ2000 በላይ ይዘቶች በባለሙያ ተለይተዋል ብለዋል። እነዚህ የጥላቻ ንግግሮችን በሰፊው የሚዘዋወሩት በጽሁፍና በተንቀሳቃሽ ምስል የታገዙ ሲሆኑ የሚዘዋወሩትም በፌስቡክ፣ በቴሌግራም እና በቲክቶክ ላይ ነው ብለዋል። በዚህም 56% የሚሆኑት የጥላቻ ንግግሮች የሚሰራጩት ተጽዕኖ ፈጣሪ በሆኑ ግለሰቦች እንደሆነም ገልጸዋል። በጥናት ሪፖርቱ ግኝት ከተለዩ 2000 ይዘቶች ውስጥም ወደ 77% የሚሆነው የፖለቲካ ይዘት ያለው ሲሆን ቀሪዎቹ ብሔር 15%፣ ሃይማኖት 6% የሚሸፍኑ መሆናቸውን አመላክተዋል። የጥላቻ ንግግርና ሐሰተኛ መረጃ የተሰራጨው በአብዛኛው በጽሁፍና በተንቀሳቃሽ ምስል እንደሆነ ጥናቱ ያመለክታል። በጽሁፍና በቴክስት ማለት ነው፣ በተንቀሳቃሽ በቪዲዮ ማለት ነው። እነዚህ በሁለቱ አማካኝነት በከፍተኛ ደረጃ የተሰራጨ እንደሆነ አብዛኛው የተሰራጨው በተለይ በሶስቱ በፌስቡክ፣ በቲክቶክ እና በቴሌግራም አብዛኛው የተሰራጨው በእነዚህ በሶስቱ እንደሆነ ጥላቻ ንግግሩ ታርጌት ያደረገው ወሳኝ ነው፣ ፎከስ አድርጎ ያነጣጠረው የፖለቲካ አመለካከት ላይ ወደ 77% ሰዎች በፖለቲካ አመለካከታቸው ምክንያት ሐሰተኛ መረጃ ወይም ጥላቻ መረጃ ሲሰራጭባቸው ይታያል። ቀሪዎቹ እንግዲህ ብሔር እና ሃይማኖት ይከፈላሉ። ብሔር 15%፣ ሃይማኖት 6% እያለ ግን በአብዛኛው ሰው በያዘው የፖለቲካ አመለካከት ጭምር መገደል፣ መድሎ፣ የጥላቻ ንግግር፣ ሐሰተኛ ሲሰራጭበት እነዚህ የጥላቻ መረጃዎችን የሚያዘዋውሩት ግለሰቦችን ለመቆጣጠር የሚያስችል ሕግና ስርዓት ያለመኖሩ ችግር መፈጠሩን ገልጸው ይህን መቆጣጠር የሚያስችል ደንብ መውጣት አለበት ብለዋል። በመሆኑም ጎልቶ የወጡትን ችግር መፍትሄ ስለመስጠት መስራት አለባቸው ብለው አማካሪው ካስቀመጧቸው ነጥቦች መካከል የማህበራዊ አገልግሎት ሰጪ ኩባንያዎች የአቅም ግንባታ ስራዎችን እንዲሰሩ ማድረግ ያስፈልጋል ብለዋል። እንዲሁም እንደ ሜታ ያሉ ማህበራዊ አገልግሎት የሚሰጡ ኩባንያዎች በሌሎች የአፍሪካ ሀገራት ላይ እንደከፈቱት ቅርንጫፍ ጽህፈት ቤት በርካታ ተጠቃሚዎች ባሏቸው ኢትዮጵያም እንዲከፍቱ መደረግ አለበትም ብለዋል። በተጨማሪም ኩባንያዎቹ የሚሰጡትን አገልግሎት የኢትዮጵያ ብሔራዊ ጥቅም ባስጠበቀ መልኩ አሰራራቸውን እንዲያሻሽሉ ማድረግም አለባቸው ነው ያሉት። እንደ መንግስት በማህበራዊ ሚዲያ የሚሰራጩ ሐሰተኛና የጥላቻ መረጃዎችን የሚመለከት የፖሊሲና የህግ ማዕቀፍ ባለመኖሩ ተጠያቂነትን ለማስፈን እንዲያስችል ህግ ተብራርቶ በዝርዝር መውጣት አለበትም ነው ያሉት። እንዲሁም የማህበራዊ ሚዲያ ኩባንያዎች ከሚያገኙት ገቢ በኢትዮጵያ የማስታወቂያ ህግ መሰረት እንዲከፍሉ መደረግ እንዳለበትም አማካሪው አክለዋል። እንደ መንግስት የሶሻል ሚዲያ ሬጉሌሽን ፖሊሲ ሀገራችን ይሄ ፖሊሲና በአዋጅ ተደግፎ በዝርዝር መውጣት አለ። እስካሁን ሀገራችን የማህበራዊ ሚዲያ ፖሊሲ ሆነ አዋጅ የለም። ሌላኛውና በጣም ወሳኝ እስከዛሬ ይህን ሪፖርት ለሶስተኛ ጊዜ ነው ተከሰው እያደረግን ያለ ነው። በአጠቃላይ ማህበራዊ ሚዲያዎች ሌሎች ሀገሮች ላይ ማስታወቂያ ዋና ገበያቸው ማህበራዊ ሚዲያ እንዲሆን ለሚዲያ ማስታወቂያ ነው። ነገር ግን ከዚህ ማስታወቂያ ገቢ ሌሎች ሀገሮች ገቢ የሚከፍሉበት አሰራር አላቸው፣ ይከፍላሉ። በእኛ ሀገር ሁኔታ ሀገር እስካሁን ከሚያገኙት ማስታወቂያ ገቢ አንዳችም ነገር ለመንግስት ኮንትሪቢዩት እያደረጓል። ስለዚህ ይሄ እንዲከፍሉ ይጠበቃል ማለት ነው። ተቋሙ ይፋ ያደረገው የዚህ ሪፖርት በማህበራዊ ሚዲያ ላይ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን የሚገኝበትን ሁኔታና ከጊዜ ወደ ጊዜ የሚያሳየውን እድገትና አሉታዊ ተጽዕኖ በማመላከት የመፍትሄ ሀሳብ ለመጠቆም ያለመ ነው ብለዋል። በመሆኑም የጥላቻ ንግግርና ሐሰተኛ መረጃ ስርጭትን እንደ ሀገር ለመከላከል ስራ ለተወሰኑ ተቋማት ብቻ የተሰጠ ኃላፊነት ሳይሆን የሁሉም ተቋማትና ግለሰቦች ትብብርን የሚጠይቅ ስለሆነ የጥላቻ ንግግርና ሐሰተኛ መረጃን ስርጭት ለመግታት በሚደረጉ ሂደት ሁሉ የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመግታት በሚደረገው ሂደት ሁሉም ኢትዮጵያዊ ኃላፊነቱን ሊወጣ እንደሚገባ አማካሪው መልእክታቸውን አስተላልፈዋል። የፕሪቶሪያ ውል ባለድርሻ አካላት ኃላፊነታቸውን በመወጣት ወደ መኖሪያ ቀያቸው እንዲመልሷቸው የትግራይ ተፈናቃዮች ጥያቄ አቀረቡ።
አምስተኛ ክረምት በሸራ መጠለያ ውስጥ አንኖርም፣ የፕሪቶሪያው ስምምነት ፈራሚዎችና አፈራራሚዎች በሰላማዊ መንገድ ወደ ቀያችን መልሱን ሲሉ የትግራይ ክልል ተፈናቃዮች በሰላማዊ ሰልፍ ጠይቀዋል። በትግራይ ክልል በመቀለ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል ከቀያቸው ተፈናቅለው በተለያዩ መጠለያ ካምፖች ተጠልለው የሚገኙ የክልሉ ነዋሪዎች ወደ ቀያቸው እንዲመለሱ የሚጠይቅ ሰላማዊ ሰልፍ ሰኔ 11 ቀን 2017 ዓ.ም ተካሂዷል። ሰልፈኞቹ የፕሪቶሪያ የሰላም ስምምነት ፈራሚዎችና አፈራራሚዎች በሰላማዊ መንገድ ወደ ቀያቸው እንዲመልሷቸው የሚጠይቁ መልእክቶችን አንጸባርቀዋል። የሰልፉ ዋና ዓላማ ቀጣዩ የክረምት ጊዜ ሳይገባ በክልሉ በተለያዩ ከተሞች መጠለያ ካምፖች ተጠልለው የሚገኙ ተፈናቃዮችና ከሀገር ውጪ በጎረቤት ሀገር ሱዳን በስደተኞች መጠለያ ካምፖች ውስጥ ያሉ የክልሉ ተወላጆች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱ ለማስቻል ነውም ተብሏል። የፕሪቶሪያው ስምምነት ፈራሚዎችና አፈራራሚዎች ላይ በተለይም በፌዴራል መንግስትና በዓለም አቀፍ ማህበረሰብ ላይ ጫና ለመፍጠር በማለም የተካሄደ መሆኑም ተገልጿል። ተፈናቃዮቹ ከዚህ ቀደም የጊዜያዊ አስተዳደር ጽሕፈት ቤትን ጥሰው በመግባት ተመሳሳይ ይዘት ያለው አቤቱታ ማቅረባቸው ይታወሳል። በክልሉ ባለው የቀድሞው የህወሓት አባላት መካከል የተፈጠረው መከፋፈል በክልሉ ማህበራዊ፣ ፖለቲካዊ እንዲሁም ኢኮኖሚያዊ ችግሮች እንዲስፋፉ ምክንያት መሆኑም ተገልጿል። የ13 ዓመት እስራት ተፈርዶባቸው የነበሩት የቀድሞ የሐዋሳ ከተማ ከንቲባ በነጻ ተሰናበቱ። የቀድሞ የሐዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬን የሲዳማ ክልል ጠቅላይ ፍርድ ቤት በነጻ ማሰናበቱ ተሰምቷል። 13 ዓመት ተፈርዶባቸው በማረሚያ ቤት የነበሩት የቀድሞ ከንቲባ በዛሬው ዕለት ሰኔ 12 ቀን 2017 ዓ.ም በሲዳማ ክልል ጠቅላይ ፍርድ ቤት በነበራቸው ችሎት የሐዋሳ ከተማ ከፍተኛ ፍርድ ቤት ከወሰነባቸው የፍርድ ውሳኔ በነጻ መሰናበታቸው ቤተሰቦቻቸው ገልጸዋል። የቀድሞ ከንቲባ በአጠቃላይ ከቀረበባቸው 7 የክስ መዝገቦች በፌዴራል ጠቅላይ ፍርድ ቤት ከቀረበባቸው 2 ክሶች በነጻ ተሰናብተው የሐዋሳ ከተማ ከፍተኛ ፍርድ ቤት በ3 ክሶች ነጻ፣ በ2 ክሶች ደግሞ 13 ዓመት እስራት ተፈርዶባቸው እንደነበር ይታወሳል። የቀድሞ ከንቲባ በዛሬው ዕለት በሲዳማ ክልል ጠቅላይ ፍርድ ቤት በነጻ ተሰናብተዋል። የውሳኔውን አፈጻጸም የክልሉ ማረሚያ ተቋም የወሰደ ሲሆን ከምሳ ሰዓት በኋላ ከእስር እንደሚለቀቁ ከስፍራው የወጡ መረጃዎች ይጠቁማሉ። ይሁን እንጂ ይህንን ዜና እስካጠናቀርንበት ጊዜ ድረስ ከእስር ስለመለቀቃቸውና ከቤተሰቦቻቸው ጋር ስለመገናኘታቸው ያገኘነው መረጃ የለም። ያልታሰበ ሲሳይ ለባሉካም ለደንበኛም ከአቢሲኒያ ባንክ። ይህ ዕጣ አይደለም፣ ቢዝነስ የሚደጉም ጉርሻ ነው። የቢዝነስ ባለቤቶች ክፍያዎችን በአቢሲኒያ ባንክ የክፍያ አማራጮች በመቀበል እስከ 1.6 ሚሊዮን ብር ጉርሻ ፈሱ። ከሲሳዩ ማንም አይቀርም። ካሸሮችና አስተናጋጆች ተፍ ተፍ ብላችሁ በየዕለቱ እስከ 500 ብር ጉርሻ ወደ ኪሳችሁ። ለደንበኛም ጠብሰቅ ያለ ሌላ ሲሳይ ይዘናል። በአቢሲኒያ ባንክ የሚከፍሉ ደንበኞች በመሃል አዲስ አበባ የመኖሪያ ቤት እድለኛ ይሆናሉ። ማመን ቢከብድም ይህ ሁሉ ከአቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ደንብና ሁኔታዎች ተፈጻሚነት አላቸው። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ቅና። አመሰግናለሁ። ሊያደርገው ነው። አትቀልድ። ሊያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሉ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን።
የሱዳን ግጭትና ረሃብ መባባስ ሰዎች ራስን የማጥፋት ስጋት ላይ መጣሉ ተገለጸ። የሱዳን ጦርነት ስልታዊ ውዝግብ ውስጥ የገባ ሲሆን እያንዳንዱ ተፋላሚ ወገን በአዲስ ጥቃትና በአዲስ የጦር መሳሪያ ርክክብ ላይ ይገኛልም ተብሏል። ሁለቱ ተፋላሚ ኃይሎች ብሔራዊ የእርዳታ ሰራተኞችንና የሰብአዊ መብት ተሟጋቾችን እየገደሉ እያሰሩና እያሰቃዩ ሲሆን በዚህም የሱዳን ሕዝብ ተስፋ እንዲቆርጥ አድርገዋል ተብሏል። በሱዳን የተመደቡት የተባበሩት መንግስታት ዋና ዲፕሎማት የቀድሞ የአልጄሪያ ጠቅላይ ሚኒስትር ተፋላሚዎች ወታደራዊ ድል እንደሚያስመዘግቡ በማሰብ የሰላም አማራጮችን ውድቅ እያደረጉ ነው ብለዋል። የሱዳን ጦር ባሳለፍነው መጋቢት ወር ማዕከላዊ ካርቱምን መልሶ መያዙን በድል አስታውቆ ነበር። ነገር ግን ሰራዊቱ ከግብጽ ከቱርክና ከሌሎች የመካከለኛው ምስራቅ ሀገራት ኳታርና ኢራንን ጨምሮ የአዳዲስ የጦር መሳሪያዎችን በመታጠቅ ለዳግም ጦርነት ተሰማርቷል። የተፋላሚዎች ለሰላማዊ ድርድር ፈቃደኛ አለመሆን ንጹሃን ሰዎች ለሞት ለመፈናቀልና ለማህበራዊ ቀውስ ከመዳረጉም በላይ ዜጎች ተስፋ መቁረጥ ውስጥ እንዲገቡ ማድረጉም ተመላክቷል። ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቅ ከሚባሉት ሆስፒታሎች መካከል አንዱ መመታቱ ተገለጸ። ኢራን ባስወነጨፈቻቸው ሚሳኤሎች በደቡባዊ እስራኤል ባርሺባ ከተማ የሚገኘውና በእስራኤል ትልቁ ከሚባሉት አንዱ ሶራካ ሆስፒታል መመታቱን እስራኤል አስታውቃለች። ኢራን በበኩሏ የሚሳኤል ጥቃቱ ከሆስፒታል አቅራቢያ ያለ ወታደራዊ ስፍራ ላይ ማነጣጠሩን ገልጻለች። እስራኤል በምላሹ አገልግሎት በማይሰጠው በአራክ የኒውክሌር ማብለያ እንዲሁም የናታንዝ የኒውክሌር ማበልጸጊያ ተቋም ላይ ጥቃቶች መፈጸሟ ተገልጿል። ኢራን በፈጸመቻቸው የሚሳኤል ጥቃቶች 89 እስራኤላውያን መጎዳታቸው ተመላክቷል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 ሰዎች መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በበኩሉ በእስራኤልና ኢራን ግጭት ዙሪያ አስቸኳይ ስብሰባ ሊያካሂድ መሆኑን አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ አለመድረሳቸው ተዘግቧል። ይህ በእንዲህ እንዳለ የአሜሪካ ጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው ተብሏል። ትራምፕ ኢራን ላይ ጥቃት መፈጸምን በተመለከተ በሰጡት አስተያየታቸው ግልጽ የሆነ አቋማቸውን ከመግለጽ ተቆጥበዋል። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ ሐሙስ ምሽት ለሰዓቱ ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ጉዳይ ነበርኩ። መልካም ምሽት።